ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ሰላም ብያችኋለሁ። በመጀመሪያ እንግዲህ ሰሞኑ የአንዳንድ ነገሮቹ ሚዲያ ላይ በመጀመሪያ እቺ ጣይም ቆንጆ የሆነች ልጅ በዛ ላይ ደግሞ ዱቄት ምናምን ያላስገባች በጣም ጠይም የሆነች ቆንጆ ልጅ ነበረች። ሰሞኑ እየተወራ ነው የነበረው ሚዲያ ላይ ሚዲያ እየለቀለቀ እሱ ነበር። በነገራችን ላይ እሱን አንስቼ ባወራ አለ አይደለ አንዳንዴ እግዚአብሔር ነው እንደው አንዳንድ ነገር የሚያስተካክል ማለት ነው። እቺ ልጅ አውቃ አይደለችም። እቀርጻለሁ፣ ሰው ሆናለሁ፣ ታዋቂ ሆናለሁ፣ ሚዲያ ላይ ወጣለሁ ብላ አይደለም። እንደሚታዩ ልብሱም ራሱ የክፍለ ሀገር ልጅ ናት። እንደሚቀረጽ ነገር ልብሱም ራሷን ሳላስተካክል እግዚአብሔር ይስጥ አንድ ወንድማችን ቀርጾላት ሚዲያ ሲለቀቅ እንግዲህ እንደሚታዩ ሶሻል ሚዲያ አለቅቋት ነበረ እና በጣም በነገራችን ላይ ታዋቂ ሆናለች። በራሷ ቻና በራሴ ቲክቶክ እንግዲህ ከሰራች ወይስ በመቼም ይሰራል ሰው እንደዚህ አይነት ታዋቂ የሆነ ሰው ለሰው ልጅ እኮ ታዋቂነት ብቻ ነው የሚያስፈልገው። ለምን ካላችሁ አንዴ ታዋቂ ከሆነ ማለት አስባችኋል። አንድ ጊዜ ታዋቂ ሆነ ማለት እንግዲህ ህይወታቸው ተቀይሯል ማለት ነው። ለምን እኔ እንደው ታዋቂ ሆኜ ህይወቴን ቀይሬ እንደው እቺ መዳም ቤት ቢወጣ እንደው ምን ነው እንደው እስኪ እኔን እስኪ በሙሱና እንደ እሷ ሊሆን እንዴ እቺ ትንሽ ጣይምነቷን ሊቀያይር ጥቁር ነገር ሊቀባህና በቃ እንደ እሷ ቅጠል ይዤ አይሻልም? ቅጠሏን እንደዚህ ይዤ በቃ እኔም ታዋቂ ነኝ ለማለት ማለት ነው። የምሬ ነው የምላችሁ። እንደው እንደሷ ማለት ነው የሆነ ነገር ቀባብቼ ጥቁር ነገር ቅጠል ሊያዝና አለ አይደል የሆነ ቦታ ላይ ብዙዎቹ ደግሞ እንደዚህ እየሰሩ ነው በነገራችን ላይ ማለት ነው። እና የሆነ የእሷ አይነት ከለር የያዙ እንደዚህ እየሰሩ ነው። እና እንደዚህ ቢሰራ እንደው ታዋቂ ሆኜ እንደው በስደትና በሰው ቤት ብወጣስ? እስኪ በእውነት ይላምላችሁ በምንድን ነው ታዋቂ መሆን አለብን? ምን ሰርተን ወይስ ምን አውርተን ወይስ ምን አድርገን እንደዚህ ታዋቂ ሆነን ሶሻል ሚዲያ ላይ ቀርበን ከዛ በኋላ በራሳቸው ቪዲዮ የተሻለ እይታ ኖሮ በሰው ቤት የምንወጣው መቼ ነው? የምር ነው ብላችሁ እስኪ ንገሩ። እና የዚች ህይወት እንግዲህ እግዚአብሔር እየቀየረ የዚች ልጅ ህይወት እየቀየረ እግዚአብሔር እኔም ቀይረኝ ብዬ ነው የምለምነው። ሌላ ምን ልበል? የምር ነው የምላችሁ። እና የለበሰችውን ልብሱም ራሷን ሳላስተካክል አሁን ደግሞ በሴፉ ፋንታው ላይ ስትቀርብም ጸጉሯ እንደዚህ ይዛ እንደዚህ ናት። ጸጉሯ ሁለት ጸጉር ተሰርቶላት ነበር። እሷን ራሱ አልፈታችም። በነገራችን ላይ ልብሷን ብቻ ቀየረችው እንጂ እንደው ታዋቂ መሆን ከተፈለገ እንደዚህ ሶስት ሰርተን እንደው ዊግ ምናምን ሳላስተገባ ማለት ነው። አስባችኋል? እንደው እንደዚህ አይነት ሰው ነው ታዋቂ የሚሆነው። አስባችኋል? እንግዲህ እንደዚህ እንደሷ ህይወታቸው ይቀየር። አሜን ብላችሁ ተቀበሉ። እና የመጀመሪያ ሚዲያን የለቀለቀ የእሷ ነበረ። እንግዲህ ያው ሶሻል ሚዲያ ይዞ ነበረ የእሷ ነገር ማለት ነው። እና እንግዲህ ሰይፉ ፋንታሁን ቀርባለች። እናት አባትም ደግሞ እንደዚህ በማን ነበረ እንደው እሱም ይዞ መጥቶ ማስተራብነት ማለት ነው። እሱም ይዞ አዲስ አበባ መጥቶ እንደዛ እንደው ህይወቴ የኔ እንደዚህ ይቀየር ብዬ እንግዲህ እግዚአብሔርን የለመድኩኝ ነው። ሌላው ደግሞ ያው ሰሞኑ አሁንም የእሷ እረስቶ ደግሞ ሰሞኑ የተዋራ ያለው እንግዲህ የዴዚ እናት ጉዳይ ነው። እሱም ደግሞ ትንሽ ላውራቸው ማለት ነው። ሁለት ነገሮች ናቸው ዛሬ ይዤ የመጣው ማለት ነው። የጠይም ልጅቷን ጨርሻለሁ። ህይወቷ የኔ እንደሷ ይቀየር ብዬ ማለት ነው። እንደሷ ማለት ነው። እንደው ሶሻል ሚዲያ ላይ ታዋቂ ሁኜ የራሴ ቪዲዮ እየሰራሁ የተሻለ እይታ ኑሮ ራሴን ላይ መቻል ማለት ነው። እና እንደዛ ብዬ ዘግቻለሁ የእሷ ኦኬ። ሌላው ደግሞ የዴዚ እናት ናት። የዴዚ እናት በዚህ ሶሻል ሚዲያ ላይ አሁን ደግሞ እንደ አዲስ እያወሩ ነው። በዚህ እናቶቹ ደግሞ በጣም የእናቷ እንግዲህ አሁን ሞታለች። የእናቷ እኛንን እንጠይቃለን። ለምን ካላችሁ እናቷ ስለሞተች ድምፅ መሆኑን አሁንም አንቆምም። ነገ እኛም ልጅ ይዘናል።
ልጆቻችን እንደሷ ይሆናሉ። አሁን አንድና አንድ ማልስና ማልስ አንድ ነገር ለእሷ ድምፅ ሆነን ማስማት እንደገና ደግሞ እንዴት ሞተች እንዴት ሆና ነው ብለው ነገር እያወሩ ነው በሶሻል ሚዲያ ላይ እንደ አዲስ ማለት ነው። እንግዲህ አንድ ነገር ከተነሳ ማለት አይቆምም እና እንደ አዲስ እየተወራ ነው። ያው አሁንም እሷ እንግዲህ ሞታለች። ምንም አውርቶም አልተወራም፣ ምንም ትርጉም የለም። ልጅቷም ደግሞ በዚህ ሁኔታ በጣም ከባድ ሁኔታ ላይ ናት የምትገኘው። ያው መቼም እርግዝና ወቅት እንደዚህ አይነት ነገር ባሰማ ባይፈጠር በጣም ደስ ይልን ነበር እና እንግዲህ እግዚአብሔር ጽናት ይስጣት። ለሷም ራሱ በጣም ከባድ ጊዜ ነው ማለት ያው እናቷ ያለችው ነገር ምክሩን ብትሰማ እንደዚህ አይነት ነገር አይፈጥራትም ነበር እና ያው አጠገቧ ብትሆን እሷ የምትለው ነገር ብትሰማ እንግዲህ በምን ምክንያት ነው ሞተች? ምክንያቷ ምንድን ነው? ምንም ያልታመመች ምንም ነገር ያልሆነች አሞኛል ብላ ወደ ሐኪም ቤት ገብታ እንዴት መሞት ቻለች? ብለው ነገር ደግሞ እንደ አዲስ በሶሻል ሚዲያ የታወረ ነው። ያው አንዳንድ ነገሮችን ድምፅን ለማሰማት ራሴ የሰው ቪዲዮ ማስገባት ስላልፈለግኩኝ ነው። የእነሱ እየሰማሁ ነገር እኔ ራሴ ባወራ አይሻልም ብዬ ነው። አሁን እንደ አዲስ የተወራ ነው እና እሱስ ምንድን ነው ማሞቷ በሽታዋ ምንድን ነው ብሎ ልክ ወዲያው ከሞተችው በኋላ ቤተሰቦቿ ተጠራጠሩ እና ስክሪኑ እንግዲህ ቼክን ለማድረግ በምርመራ ላይ መቆየት አደረጉ። ከዛ ምርመራ ላይ ስትደረግ ምንም ነገር የላትም። ደም ግፍት አላት። ደም ግፍት በነገራችን ላይ በጣም መጥፎ ነው። ያው እንግዲህ እንደምታውቁ ደም ግፍት በጭንቀት ነው። በጭንቀት ሲሆን ደግሞ ያው ይቺ ልጅ ናት እንደዚህ አድርጋ በዚህ ሶሻል ሚዲያ ላይ አውጥታ በዚህ ሶሻል ሚዲያ ላይ አስዋርዳ ማለት ያው ስድቡ ሳይቀር እየሰደበች በልጆቹም በሶሻል ሚዲያ ታዋቆቹም እንደዚህ እያደረገችው እሷ ናት እያሉ ሴቶቹ እንግዲህ የቲክታክ ላይ እየተለቀለቁ ነው ማለት ነው። ያው እነሱ ባያወራም ምንም ነገር እንግዲህ የሚያመጣው ነገር የለም። ነፍሷም ወይ ገነት ላይ አያኖራት እንጂ የልጇ ያው እድሜዋ ልክ ሆና የምትጸጸተው እንጂ ምንም እንደዚህ ሴቶቹ ያው የኛም ልጆች ይዘናል ነገ የኛ ልጆችም እንደዚህ ናቸው ብሎ ነው ድምጽ እየሆኑ ነው እንጂ ምንም ትርጉም የለም። በነገራችን ላይ ከዚህ በፊት ነበር እንደዚህ ማውራት ልጅቷም ወደ እናቷ ተመለሺ፣ እናቷ ትጎዳለች፣ እንደዚህ ጥሩ አይደለም ማለት የነበረበት እናቷ ያለች እሳት ነው። ሰው እኮ አንድ ነገር ቁሞ ያለው እሳት ነው ማስተካከልና ማውራት የሚያስፈልገው። ቁሞ ያለበት እሳት ሰው ልጅ ከጠፋ በኋላ ከሞተ በኋላ ምንም ብታወራም ባታወሩም ምንም ጥቅም አይመጣም። ምንም ነገር ጥቅም የለምና በነገራችን ላይ አሁን ከሞተችው በኋላ እንግዲህ የራሳቸው ሀሳብ በቲክታክ ፔጅ ላይ እየተወራ ነው እንግዲህ እና በጣም የሚገርመኝ ነገር እናቷን እግዚአብሔር ነፍሷን በገነት ያኖራት። እንደዚህ አይነት ድንገት ሞትና እንደዚህ አይነት በጭንቀት ደግሞ እናት ከልጇ ተጸጽታ፣ እናት ከልጇ ተጨናንቃ፣ እናት ከልጇ ተቃጥላ ማለት በጣም ሀስባ ደም ግፍት ማለት ከባድ ነገር ነው። ይሄ ደም ግፍት በጭንቀትና ወይም በሀሳብ ነው እንደዚህ የሚሆነው እና እንደዚህ እግዚአብሔር በአደጋ እንደዚህ አይነት ሞት እግዚአብሔር ይጠብቃችሁ እና ለአንደኛው ልጇም እግዚአብሔር ጽናት ይስጣት። ብዙዎቹ እናቷ የሚለው ነገር ብትሰማ ኖሮ እሱ ልጁ ያለበት ሀገር አትሄድም ነበረ። ሁለት ልጆቹ ብሩን አዋጥቶ እንደዛ እሷን ፕሮሰሷን ጨርሶ ልጁ ያለበት ቦታ የሸኙ ሁለት ልጆች ናቸው። እነዚህ ልጆቹ ምን አይነት ሀሳብ ኑሮ ነው ልጇ ትምህርት ሳትጨርስ የኮሌጅ ተማሪ ናት። ኮሌጅ ተማሪነቱን ሳትጨርስ ልጇን እንደዚህ ደረጃ እያደረሱ እናቷን እየጎዱ እንደዚህ ልጆች ናቸው እያሉ የራሳቸው ሀሳብ ነበር እያወሩ የነበረው እና ሌላው ምንድን ነው ልጅቷ ወደ ልጁ ከሄደችው በኋላ ወደ አልጋ ቤት ከአልጋ ቤት ደግሞ የራሱ እሱ ጋር አንድ ላይ ማኖር ጀመረች። ከዛ በኋላ አሁን እርግዝናው ተፈጥሮላታል። ትውለድ ልጇን ልጅ ትውለድ እግዚአብሔር ጤና ልጅ ይስጣት እንጂ እናቷን ማጉዳት ጥሩ አይደለም ያሉ እርስ በርሳቸው እያወሩ ነበርና በጣም ልጅቷ ራሱ በጣም ከባድ ጊዜ ነው የምታሳልፈው።
ትጸጸታለች። እናቴ እንደዚህ ሆና ነው የሞተች ይላሉ ትላለች። ደግሞ ይሄ አሌክስም ይጸጽታል። በነገራችን ላይ አንዳንድ መልሶቹን፣ አንዳንድ ቃላቶቹን፣ አንዳንድ ስድቦቹን ያወራ ነበር ከዚህ በፊት። አሁን ይሄን ራሱ እሱ እያወራ የነበረው እንደ ስድቦቹ የሚያወሩ ነገሮቹ በውስጥ አውርተናል እኮ በውስጥ ጨርሰናል እኮ የሚሉ ነገሮቹን አሁን እንግዲህ በድምጽ እየወጣ ነው እየወጣ ነው በነገራችን ላይ እና በጣም ከባድ ጊዜ ነው። አሁን ግሳት የዴዚ እናት ነገር በጣም ከባድ ነገር ነው። እና ያው ሁሉም ነገር አንድ ሳምንት አንድ 15 ቀን ከተወራ በኋላ ይረሳል አይደል እንዴ? ይረሳል።